ልመላለስበት ሰበቤ ሁሉም ሰው ሲተኛ ፕሮግራማችንን ልንጀምር ስለሆነ ቦታችሁን እንድትይዙልን በትህትና እንጠይቃለን።
ጋር ሰው ለሰው መድኃኒቱ ዛሬ እንደሆን ሲገባ ሁሉም ይለወጣል መልካምም ይሆናል ተርፎት ያድራል ደስታችንም ይበዛል ይጠፋል መጠላላት አንዱን ባሽሙር ሞጋት ሰው ለሰው መድኃኒቱ ዛሬ እንደሆን ሲገባ ሀገር ነው ወገን ወገንም ሀገር ብዙ ነው ቋንቋ ግን አንድ ቤተሰብ Thank you. በጣም አመሰግናለሁ። በጣም አመሰግናለሁ። መደጋገም እንዳይሆንብኝ ልክ ዘሩ እንደነገራችሁ በአፍሪማ ድምጻችሁን ብታበረክቱልኝ በጣም ደስ ይለኛል። በጣም አመሰግናለሁ። ቤትዬ እንግዲህ በለዛ አዋርድ ላይ ፐርፎርም አድርገሽ ስትወርጅ ነው ያገኘንሽ። እንዴት ነው ውድድሩ? እንዴት እያየሽው ነው? በጣም ደስ ይላል። አሁን ገና መጀመሪያው ነው። ከዚህ በኋላ ደግሞ በደንብ እየሞቀ ይሄዳል። እስካሁን በጣም ደስ ይላል። አንድ አሸናፊ ብቻ ነው ያየነው። አሁን ደግሞ የተለያዩ ዘርፎች ይወጣሉና እኔ በጉጉት እየጠበቅኩት ነው። ጥሩ ቤቲ፣ እንግዲህ እንዲህ አይነት ሽልማቶች በተለይ ለኪነ ጥበቡ እድገት ትልቅ አስተዋጽኦ ያደርጋል። አንቺም እንግዲህ አፍሪማ ላይ እጩም ነሽና በዚህ አጋጣሚ ከዛም ጋር አያይዘሽ ይሄኛ እንደዚህ አይነት ሽልማቶችን መዘጋጀታቸው ምን አበርክቷለው ለእናንተ? ያው እንደዚህ አይነት ሽልማቶች ሲዘጋጁ የሰራሹን ስራ አድናቂዎችም እንደወደዱት በግልጽ የሚነግሩበት አጋጣሚ ነውና እንደዚህ አይነት ነገሮች ያበረታታሉ ብዬ አስባለሁ። ማሸነፍ በሚቀጥለው ደግሞ የተሻለ ነገር ሰርተሽ አዲስ ስራ ሰርተሽ እንድትመጪ ያደርጋል። አለማሸነፍም ያው ምንም ጥሩ ስራ አልተሰራም ማለት አይደለም፣ ግን ደግሞ ለማሸነፍ እንድትጥሪ ፉክክር ውስጥ እንድትገቢ ያደርጋልና በጣም መበረታታት ያለበት ቆንጆ ውድድር ነው። እናመሰግናለን። የዛሬ አመት እዛ አካባቢ ነበር የተቀመጥኩትና ዛሬን ሳስባት እንደው 8ኛውን የለዛ ፕሮግራም ከሀገራችን ሁኔታ አንጻር እናከብረው ይሆን ብዬ አስብ ነበር። እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። ዘሩባቤል ሞላ እባላለሁኝ። በአጋጣሚ አንድ ጓደኛዬን ዘሩባቤል ብዬ ስተዋወቀው ዘሩባቤል ነው ያልከኝ አለ። አዎ ዘሩባቤል የቻይና አበባ ስም ይመስላል አለ። በኋላ አበባ ስላለ ደስ ስላለኝ ፈገግ ስል አበባ አባባሌ ያው የረገፈው ለማለት ብዬ ነው። ስማችንን መርጠን አልመጣንም። ዘራችንን መርጠን አልመጣንም። ወንድ ለመሆን ፎርም ሞልተን አልመጣንም። አገራችንንም ያለንበትን ኢትዮጵያንም መርጠን አልመጣንም። እግዚአብሔር በዚህ ስፍራ እንድንሆን በዚህ ሀገር ላይ እንድንሆን በእንደዚህ አይነት ሁኔታ ውብና አሪፍ አድርጎ ዘራችንን መርጦ ያለንን ነገር ሰጥቶን ወደ ኢትዮጵያዊ ሆነን መተናል። ስለዚህ አንፈራም፣ አንኮራም። አሁን የምዘፍንላችሁ ዘፈን ከአልበሜ ላይ የሚካተተው ዘፈን ነው። እንደራሴ ይባላል። ኢንጆይ አድርጉት።
ተወኝ ተወኝ ልኑር እንደራሴ መኖሪያ የምትሻው እንደዛ ነው ነፍሴ ተወኝ 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 ልኑር እንደራሴ በቃላ ታዝላት የዋህ መንፈሴን ተወኝ ሁሉም ይጋፋል ብርቱ ያሸንፋል ሁሉም ያልፋል እውነት ያሸንፋል ሁሉም ይጋፋል ብርቱ ያሸንፋል ሁሉም ያልፋል እውነት ያሸንፋል አለኝ አለኝ ለኔ የሚታየኝ ከጫካ ለቱ ላይ መስርቼው ቤቴና ተዋለኝ አለኝ አለኝ በእውነት የሚታየኝ አብረኸኝ ስትቆም ነው የምታምነኝ ተዋለኝ ሁሉም ይጋፋል ብርቱ ያሸንፋል ሁሉም ያልፋል እውነት ያሸንፋል ሁሉም ይጋፋል ብርቱ ያሸንፋል ሁሉም ያልፋል እውነት ያሸንፋል
8ኛው የዓመቱ ምርጥ የሽልማት ስነ ስርዓት እነሆ ተጀምሯል። የዛሬዋን የመድረክ አጋፋሪ ረዴት ተረፈን ባካችሁ በጭብጨባ ወደ መድረክ ጋብዞልን። እንደምን አመሻችሁ፣ እንኳን በደህና መጣችሁ። በዚህ በሂልተን ቦልሩም አዳራሽ 8ኛውን የለዛ የአድማጮች ምርጥ ባለሙያዎችን ለመሸለም ተገናኝተናል። እንኳንም በቸር አገናኘን። የዓመት ሰው ይበለን ብለን እንደተለያየን ዘመን ውደቱን ቀጥሎ አንድ ብለን የጀመርነውን ጨርሰን የጳጉሜን ሊክሰን አስቦ ነው መሰል ክረምታችን ቢራዘምም ቅሉ እነሆ ሌላ አዲስ ዓመት ከደገመን 2ኛ ወራችን ግማሽ ብሏል። አንድ ብሎ የጀመረው ለዛም ይኸው 8ኛ ልደቱን ሊያከብር ነው። ጠሪ አክባሪ ተጠሪም ከባሪ ሆኖ ሳለ መጥሪያ ስንሰድላችሁ ስልካችሁን እንድታነሱልን አማላጅ ያስፈልጋችሁ ሰዎች እንግዶቻችን ባይለመድ ደስ ይለናል እንላለን። ሌሎቻችሁ የለም መተን ያላችሁበት እንወስዳለን ያላችሁን ትሁታንን ግን ሳናመሰግናችሁ አናልፍም። እንደተለመደው በ9 ዘርፍ የአድማጮች ምርጫ መሰረት አመታዊ የኪነ ጥበብ ሰዎችና ስራዎችን እናከብራለን። እስከ መጨረሻው ድረስ እነኚህም ተሸላሚዎች ይታወቃሉ ማለት ነው። በቆይታችሁ እንድትደሰቱ እየተመኘን ይህን ነገር መታደም ሽተው ላልተገኙ ወዳጅ አድናቂዎቻችሁ ሃሽታግ ምልክቷን እየተጠቀማችሁ እዚህ ነን ለዛ ላይ ነን እንድትሏቸው እናስታውሳችኋለን። ከሁሉ አስቀድመን ግን የፕሮግራሙ መስራችና አስኪያጅ እንዲሁም የለዛ የሬዲዮ ፕሮግራም አዘጋጅ ብርሃኑ ድጋፌ ጠርተዋችሁ ስለመጣችሁ ሊያመሰግኗችሁ ይወዳሉ። እሳቸውን ወደዚህ እንጋብዛቸዋለን። መልካም ቆይታ። እንኳን ደህና መጣችሁ። በመጥሪያችን ላይ እንዳልነው አብረን ተጉዘናል፣ ሁሉም ጥሩ ይሆናል ነውና ለዛ ገና ከጥንስሱ አንድ ብሎ ሲድህ በአብሮነት የሚፋፋ በመተባበር የሚበለጽግ ጠንካራ ህልም ይዞ ነበርና እነሆ 8 ላይ ደርሷል። እንኳን አደረሰን፣ እንኳን አደረሳችሁ። ለኪነ ጥበብ ሰዎችና ስራዎቻቸው እውቅናን ከመስጠት ቀዳሚ ሀሳብ ባለፈ በአመት አንድ ጊዜ የሀገራችን የጥበብ ቤተሰብን በአንድ እልፍኝ አገናኝተን እናጨዋውት ያልነው ነገር ከጠበቅነው አልፎ አሁንም ማጭራሽ ለዛ ላይ እንገናኝ የሚያስብል መድረክ ሆኗል። ማን ይመጣ ይሆን፣ ደስ ይላቸው ይሆን ከሚሉ ስጋቶች ወጥተን ያንን ሁሉ እንግዳ የት እናደርገው ይሆን? ዘንድሮስ ምን ብንቀይር የበለጠ ደስ ይላቸው ይሆን? ምንስ አዲስ ነገር እናሳይ ወደሚሉ ተስፈኛ እርምጃዎች ተሸጋግረናል። ይህ የሆነው በመላው የኪነ ጥበብ ቤተሰብ በተለይ በእናንተ በእንግዶቻችን ያልተኳሸ ገንቢ ሀሳብ ነውና ሁሌም እናመሰግናለን። ሁሌም ኑልን። ምንም እንኳን ጥቂት ለማይባሉ ጊዜያት በተለያዩ እጅግ አሳዛኝና አስደንጋጭ አገራዊ ኩነቶች በርግገን ተረብሸን ጭምርም ይህንን ነገር ዘንድሮን ተው እንዴ ያልንባቸው አመታት ቢኖሩን ቅሉ ሀዘንና ደስታችንን ጠቅላላ አገራዊ ስሜታዎቻችንን ተሰባስበን ብንገልጽ ይሻላል ብለን በተሰበረ ልብን አካሄደናቸው አልፈናል። በሀገራችን ሰው ሁሉ ልብ ውስጥ በፍቅር ተከብሮ የኖረው ጋሽ ጥላሁን ገሰሰ እንዳዘመረው ሁሉም ነገር በሀገር ነውና ሀገራችንን እንደ ለዛ ያሉ የቅን ሀሳቢዎች ማደሪያ መንበር የደስታና የሰላም መፍሰሻ ወንዝ እንድትሆንልንም እንመኛለን። ለለዛ ህልም አድርገን ከሰቀልነው ትልቅነት ጋር ገና አልደረስንም። ብዙ ይቀረናል። ጉዟችን ተስፈኛ ነው። በስከዛሬ ቆይታችን ያልተለያችሁን ሁላችሁንም በተለይ በየአመቱ በጉልበት ስመን ተመርቀን
የምንሞሸርበት የአባትና የእናቶቻችንን ቤት ሸገር ኤፍኤም ራዲዮ ጣቢያ ከሙሉ ባልደረቦች እህትና ወንድሞቻችን ጋር ዘወትር አለን የምትሉን የአኳ ቤተሰቦች ይህንን እልፍኝ ያሳመረልንን ሂልተን፣ ሰማያታ ፕሪንተርስ፣ ደሬ አድቨርት፣ ኢቢኤስ፣ ኤድና ሞል፣ ዋፋ፣ ሚኪያስ ግራፊክስ፣ ቢዲ ኮንሰልቲንግ፣ ዲጄቢ፣ አሪፍ ኢቨንትስ፣ ይኸው ሶሉሽን፣ ፎዚያ አንድሪስ፣ ማያ ፈርኒቸር ኤንድ ዲኮር እንዲሁም ደግሞ የተጨማሪ አመለሸጋውን ተጨማሪ ድምጽና ግብአቶችን ያበረከተልንን ታዴን እንዲሁም ላይትማናችንን ላምነውን ከልብ አመሰግናችኋለሁ። ሁሌም ኑልን። እግዚአብሔር ያክብርልን። በቀጥታ የምንሸጋገረው ወደ መጀመሪያው የሽልማት ስነ ስርዓት ይሆናል። የመጀመሪያው የሽልማት ስነ ስርዓታችን የአመቱ ምርጥ አዲስ ድምፃዊ የሚል ይሆናል። ይህንን እንግዳ ስጋብዘው በጣም የሚገርማችሁ ለመጀመሪያ ጊዜ ኢትዮጵያ ውስጥ ሲመጣ እሱና ሄኖክ ተመስገንን ነበርና ቃለ መጠይቅ እንዳደርግ የተላኩት። አንድ ሰዓት በላይ አውርቻቸው በጣም ነርቨስ ከመሆን የተነሳ ምክንያቱም ሬዲዮ ላይ ስትሰሩ ሁሌም እንደምለው ትልቁ ነገር ጀግኖቻችሁን በአካል ታገኟቸዋላችሁና የድሮ ኡኸር ቴፕ ላይ ነበርና ምን ቀርጸው ሬከርድ የሚለውን ሳልነካ ቀርቼ አንድ ሰዓት ሙሉ አዋርቸው በመጨረሻው በድጋሚ በጠይቀው እምቢ ብሎኛል። የተወለደው ጃፓን ያደገው ኢትዮጵያ በአንድ አመቱ መጥቶ በቅዱስ ዮሴፍና በሊሴ ገብረ ማርያም ትምህርት ቤት ተምሯል። የመጀመሪያ የተጫወተበት ፕሮፌሽናል ባንዱ ዳህላክ ባንድ ነበር። ከዛም በኢትዮ ስታር በዋቢ ሸበሌ ባንድም ተጫውቷል። ከሀገር ከወጣም በኋላ ከሙሉቀን መለሰ ጋር 2 አመት ተጫውቷል። በበርክሌይ ዩኒቨርሲቲ ሙዚቃን ተምሯል። ትህትናው፣ ብሔራዊ ስሜቱና ለሌሎች ያለውን አድናቆት ያወሱለታል። በዚህም ያከብሩለታል። ማህሙድ አህመድ፣ አለማየሁ እሸቴ፣ ቴድሮስ ታደሰን ሌሎችም አንጋፋ እና ወጣት ድምፃውያንን ግጥምና ዜማዎቻቸውን አዋህዷል። አበጋዝ ክብረ ወርቅ ሽዮታ በዚህ አመት እጩ የሆኑትን ስክሪኑ ላይ እንመለከታለን። የአመቱ ምርጥ አዲስ ድምፃዊ ሮፍናን ሲመሻሽ ትደምቂያለሽ እሱ ባለ ይታየው ኪንግ ቴዲ ዲጄ ሊ እንደምን አመሻችሁ። እሺ፣ የአመቱ ምርጥ አዲስ ድምፃዊ ሮፍናን ነጸብራቅ ሲመሻሽ እንዴት አመሻችሁ? ከአበጋዝ ነው የተቀበልኩት። ከአዋርዱ በላይ አስደስተኝ ይመስለኛል። ለማንኛውም ለመረጣችሁኝ ሰዎች በሙሉ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሰፖርት ያደረጋችሁኝ ሰዎች ብዙ ናችሁ። ጂቦክስ ይታየኛል፣ ማፊ፣
በጣም ብዙ ሰዎች ልጠራ እችላለሁ ይሄን ነገር እንዳሳካ እንዲሁም ወንድም ሆነው አብረውኝ እያንዳንዱ ቀን ላይ እያንዳንዱ ማድረጋቸው ነገሮች ላይ አብረውኝ ያሉ ሰዎች አሉና ለነሱ ሁሉ እጅግ በጣም አመሰግናለሁ። እናንተ ፊት ስለቆምኩ በጣም ትልቅ ክብር ነው ለኔ። አመሰግናለሁ። እግዚአብሔር ይስጥልኝ። ለማዋዣ ሙዚቃ እናደምጣለን። የቶራ ባንድ አባላትን እጋብዛለሁ። የቶራ ባንድ አባላት ኪሩቤል ተስፋዬ ኪቦርድ ላይ አለ፣ ጆኒ ድራምስ ላይ አለ፣ ዳኒ ቤዝ ላይ አለ፣ ዘሩባቤል ሞላ ደግሞ ጊታር ላይ አለ፣ ነማሄ ደግሞ ያጅባሉ። መጀመሪያ ዘሩባቤል ሞላን እናደምጥና ከዛ በኋላ ደግሞ አመለሸጋዋን እኔ በግሌ በጣም ማከብራትን ሌሎቻችን በአመት ውስጥ አንድ አልበም ለማውጣት 6 እና 7 አመት 9 አመት ያስጉዘናል። እሷ ግን ለኪነ ጥበብ አፍቃሪው በ3 አመት ልዩነት 2 አልበሞችን የሰጠችን ቤቲ ጂን ደግሞ ትመጣለች። አመሰግናለሁ። እንኳን ደስ አለ። ስሜቱ ምን ይመስላል? ደስ ይላል። እኔ ስቴጅ ላይ ስወጣ እንግዲህ መሸለም አልለመድኩም፣ ማጫወት ነው የለመድኩት። ይሄ ፈርስት ኤክስፒሪየንስ ነው። ደስ ይላል በጣም። አበጋዝ ነው የሰጠኝ which is ለኔ በጣም ስፔሻል ያደርገዋል። አይ ቲንክ ከላይ ማስቀምጠው ይመስለኛል ሌላ አዋርድ ከወሰድኩኝ አላውቅም። ጠብቀኸው ነበረ? ራሴ ላይ ኤክስፔክቴሽን አላስቀምጥም። ባህሪ ነው የሚሆነው ነገር ይሆናል። ምልሽ መሸለም ኮንትሮል የምታደርጊው ነገር አይደለም። ሰው ሊመርጥ ይችላል፣ አይመርጥ ይችላል። አንቺ የምታደርጊው ጠንክረሽ መስራት ነው፣ ከዛ የሆነው ማየት ነው። ይሄ በመሆኑ ደስ ብሎኛል። ሲመሽነው መልክሽ ሚፈካ እጅ ነሳው አልኳት አደርሽ ደም የሚያበራልሽ አትፈልጊ በሌላው ብርሃን አትፈኪ እምጉጅና ሸራስሽ አንቺ አትለኪ ያው ውበትሽን እንዳገኘው በመሸ ብዬ ተመኘው ጀንበሪቱ ኖረች ስል ሲመሻሽ ትደምቂያለሽ ጨረቃ ትመስኛለሽ ሲመሻሽ ታምሪያለሽ ጨረቃ ትመስኛለሽ
ከጫካው በስተጀርባ ላይ ውበትሽን ፀሐይ ፀሐይ ልትወልድ አስመኘሽኝ አስመኘሽኝ የቫንጋዲው ምሽት ላይ ጨዋታ ምደሽ ፀሐይ ፀሐይ ልትወልድ አስመኘሽኝ አስመኘሽኝ ናይ ናይ ሲመሻሽ ትደምቂያለሽ ጨረቃ ትመስኛለሽ ሲመሻሽ ታምሪያለሽ ጨረቃ አዲስ አበባዬ ሮፍናናዬ የሰማዩ ልቡ የታመነው ታሪክ ያለው ጆደ ላይ
አዲስ አበባን ሳያት ሰባዎቹ መሃል ትዝ ይለኛል ብዙ ነገር ሮሃና ያንቺ ፍቅር አባትሽ ያ ጀነራል አስረው ሲገርፍ ወንድሜን እኔና አንቺ ግን አልፈናል ፍቅርን በባላንጦች መሃል አስታውሳለሁ መጽሐፍቶቹን ሳመጣልሽ አዲስ ባሉ ሎሬት ጸጋዬን አስታውሳለሁ መጽሐፍቶቹን ሳመጣልሽ አዲስ ባሉ ሎሬት ጸጋዬን አስታውሳለሁ መጽሐፍቶቹን ሳመጣልሽ አዲስ ባሉ ሎሬት ጸጋዬን አስታውሳለሁ መጽሐፍቶቹን ሳመጣልሽ አዲስ ባሉ ሎሬት ሎሬት ጸጋዬን 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 ፈራን ፍቅር ፈራን ፈራን ፍቅር ፈራን ፈራን ፍቅር ፈራን እውነት ህብረት ፈራን ፍቅር ፈራን ፈራን ፍቅር ፈራን ፈራን ህብረት ፈራን ፈራን ፍቅር ፈራን ፈራን ህብረት ፈራን የነፍስን አንደበት ዘጋን ህብረት ፈራን ፍቅር ፈራን ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ፈራን ፍቅር ፈራን ፈራን ህብረት ፈራን አመሰግናለሁ። እሺ ተሸላሚዎች እንኳን ደስ አላችሁ። ወደ ቀጣዩ የሽልማት ስነ ስርዓት ተሻግረናል። የልዛ የአድማጮች የአመቱ ምርጥ የሙዚቃ ቪዲዮ ዘርፍ ላይ ደርሰናል። ክራር ሽልማቱን የሚሰጥልን ሰው ነው። ክራር ከአባቱ ተማረ። አያት ቅድመ አያቶቹ በፈረስ እየጋለቡ ክራር ይጫወቱ ነበር። የጃን ሜዳ ልጅ ነው። የጎበዞቹ ሜዳ የጃን ጥራሮቹ ይላል እሱ። ከአፄ ምኒልክ በፊትም በኋላም ከተማይቱ ስትቆረቆር ብዙዎቹ ሰዎች የኖሩት ከጎጃም፣ ከጎንደር፣ ከሰሜን፣ ከትግራይ፣ ከደቡብ እንደሱ ነው የምናገረው። ዜማ ባይኖረውም ማረፊያ ነበረች ጃን ሜዳ። ቅልጥ ያለ ጨዋታ፣ በልጅነት ጥምቀት፣ ብዙ ነገር አለው ጃን ሜዳ መወለድ። እርሱ እንደሚለው ሙዚቃ ትምህርት ቤት ዘዴያዊ ትምህርት ለመማር ገባ። አባቱ የሰሩትን ክራር ይዞ መምህሩ መቻሉን አየና ምን ልታደርግ ነው የመጣኸው? መለሰ አይ እኔ ክራር ልማር ያለ ይመስለኛል። ይዛኔ ክራር መማር ምን ያደርግልሃል? ጣቶች ይሰራሉ፣ ቀኝቱን ለምደሃል፣ ከእንግዲህ ምን ያስፈልግሃል? ይላል መምህር። እንደው ለደንቡ አንዳንድ ዘዴዎችን ከመምህሩ ሊወስድ ሳምንት ያህል ተመላለሰ። ጊዜ ሄደ ሄደ። ይሄው ሰው መምህር ሆኖ ወሎ ክፍለ ሀገር ተሻገረ። ዋጋ አውራጃ ሰቆጣ የጥራሪን ወንዝ ተሻግሮ በበቅሎ የጥራሪ ወንዝን ማን ያሻግረኛል? አንቺን መናፈቄን ማን ይነግርልኛል? ወይ ብላ በጠራት ወይ ብላ ጥራሪን ተሻግራ ገባች ላሊበላ አልኩ። እንደሱ ደሞ አቤት ሰወዶ ደሞ ተሻገረ ወደ ላሊበላ፣ ደሞም ወደ ላስታ እንግሊዘኛ ሊያስተምር ጠላላ አዚላ። ከዚያም ስደት መጣበት። ከወሎ ራያ፣ ቆቦ፣ አላማጣን፣ ዋጃን ይዞ የራያም ሜዳ በግር ራያም ሜዳ አልፎ የዞብልን ተራራ ሌሊቱን በሙሉ በእግሩ ወጣው። ራማ ኪዳነ ምሕረት አድሮ ተሳልሞ አፋር ገባ። እግር የሚያልቅ ቢሆን እግሬ አልቆ አንገቴ ጋር ይደርስ ነበር ይላል።
አፋር 1 ዓመት ያህል ኖረ። ከራያ ዞብል፣ ከዞብል ራያ እያለ ከዛ ከነክራሩ ጅቡቲ በ1 ዓመት ተኩል ውስጥ 4 አልበም ሰራ። በኋላ ደግሞ ፈረንሳይ ከበቅሎ ከግመል ከግርጉዞ ባየር የስደቷን ፈተና አልፋሃል በደና ይላል እሱ። 2 ዓመት ገደማ እየተማረ ክራሩን እየኮለኮለ ኖረ። ከዛም ወደ አሜሪካ ለትምህርት መምህሩ አየው፣ ሰማው፣ ተገረመ፣ ተደነቀም። ክራር ይዞ እንዴት ያስደንቅ አያስገርም ደግሞ እሱ ሆኖ። ሸክላ እንዲሰራ አለው። $13000 አስፈለገ። ስራ ፍለጋ ማሪዮት ሆቴል በረዳት ምግብ አብሳይነት ልብ በሉ። ከዛ በፊት ይቅርና ለሆቴል ምግብ አብሳይነት ለራሱ አብስሎ እንደማይበላ ተናግሯል። ግን በድፍረት ነው የገባው በረዳት ምግብ አብሳይነት። ድንቅ ሰው አይደል ታዲያ ይህ ሰው አልበሙን ለመስራት ማለት ነው። ከዛ በኋላ ሆነለት፣ ተሳካለት። እኔ ደስ ብሎኛል። ሊያውም እዚያ ሲሰሩ እያየ ነው። ልብ በሉ ዋናው ምግብ አብሳይ ያለ እሱ ከዛ እያየ ሲሰራ እንደዛ እያደረገ ነበር ሲሰራ የነበረው። በኋላ $27000 አገኘ። አመት ከምናምን ከሰራ በኋላ 13 ነው የተጠየቀው የነበረው። $27000 አገኘ። ከዛ የስለሺ ትዝታዎች ተሰራ። ከዚያም ወደ ሎስ አንጀለስ ሸክላውና ክራሩን ይዞ $11 ይሸጥ የነበረውን ሸክላ ሀበሻው $20 ሸመተው። ከዛ ደግሞ ኒውዮርክ ባለም አቀፍ ደረጃ እውቅና የተሰጠው አርቲስት ሆነ። ከአፍሪካውያን ሙዚቀኞች ጋር ተደስቶ አስደስቷል። በዲሲ ከግርማ በየነ ከጌታቸው ካሳ ጋር ተጫውቷል። ለ20 ወይ 23 ዓመት ከአንዱ ሀገር ወደ አንዱ ከአሜሪካ፣ አውሮፓ፣ እስያ፣ አፍሪካ በስመጥር ቦታዎች ከስመጥር የሙዚቃ ሰዎች ጋር ተጫውቷል። በ2006 ዓመተ ምህረት በለዛ የአድማጮች ያመቱ ምርጥ አልበም ዘርፍ ያምራል ሀገሬ ተሸላሚ ነበር። ከሞት ወደ ህይወት የሚል መጽሐፍ እየጻፈ እንደሆነም ተናግሯል ስለራሱ ህይወት። ከዛ በኋላ ወደ ፊልምም እንደሚቀየር ለልጆች የሚሆን ሲዲም ሰርቷል። መጽሐፍም ጀምሯል። የህፃናት ክራርና እኔ ስጋና አጥንት ሆነናል ይላል። እኔ ስም አልጠራም። ስለሺ ደምሴ፣ ጋሻ በራ ሞላ የዓመቱ ምርጥ የሙዚቃ ቪዲዮ የቤት ስራ በስራት ሱራፌል የመጀመሪያዬ ናቲማ ሎኦ ሎኦ ቴዲዮ ትርታይ እሱ ባለ ይታየው የሺ ሆዴን ሰው ራበው አቢላቀው ፊት አውራሪ ሄለን በሬ እሺ ይሄ ነገርዬ የተሰራው ለአጠር ላሉት ነው፣ ለእኔ አይደለም። እሺ 3 ከብት እረኛ የሚያክለውን አንድ አርጎ ፈጠረው ስለሺ ደምሴን አሉ። 3 ሰው ነበረ። አነሰኝ አልኩና 4 ሰው ካልሆንኩ ብዬ እንደዚህ እያልኩኝ እያደኩኝ ልመጣ ነው። ግን ትንሽ ቦርድ ይሻለኛል። እኔ ቀደም ሲል ምኞቴ የቆሎ ተማሪ መሆን ነበር ቄስ ትምህርት ቤት ስማር እና የቆሎ ተማሪ መሆኔን ታሪኬን የሚያውቀው ብርሃኔ ንጉሴ ነው። እሱ ሌላ ጊዜ ነግራቸዋል። አገሩ በጌምድር ጎንደር ነው ታቦቱ ስላሴ ዳዊቱን ጨርሶ ገብቷል ተቀዳሴ ዳዊቱም ይላል ያኮኑ ነው ሰው በሰው ነገር ምን ነው መኮንኑ የሊጀምር በማለት ነው ሰው የሸገር ኤፍኤም 102.1 የለዛ ሽልማት የዓመቱ ምርጥ ሙዚቃ ቪዲዮ ናቲማን የመጀመሪያዬ ናቲማን
እናመሰግናለን። ናቲማን ለሀገራችን ሙዚቃ ኢንዱስትሪ የራሱን አስተዋጽኦ አበርክቷል። እንዲሁም ዛሬ በ8ኛው የለዛ አዋርድ ላይ በምርጥ የሙዚቃ ቪዲዮ ስላሸነፈን የተሰማንን ደስታና ክብር እየገለጽኩ በቅርቡ በምናዘጋጀው ኮንሰርቱ ላይ ተገኝቶ ለአድናቂዎቻችሁ ክብሩንና ምስጋናውን ያቀርብላችኋል። አመሰግናለሁ። ሁለቱ ሲቆሙ አጠገብ ላጠገብ። አይ ቅድም የቆመቱ ነገር ተነስቶ ስለነበር ያው ፍቅር አዲስ ምን አለች? ቁመቴ ባይደርስም ረጅም ነው ልቤ ነው የምትለው። ማይኩ ደግሞ እምቢ አለኝ እንጂ። እሺ ከዚህ ቀጥሎ ወደ ቀጣዮቹ የሽልማት ስነ ስርዓቶች ከመተላለፋችን በፊት የሮፍናን ሙዚቃን እንሰማና እንቀጥላለን። ሮፍናን እንኳን ደስ አለህ በመጀመሪያው አሸናፊ ስለሆነ በአዲስ ድምጻዊ ዘርፍ። በጣም ደስተኛ ነው። ኦሬዲ በ3 4 ዘርፍ አለንበት እዚህ ላይ አሁን የመጀመሪያች ተቀብላ የሚቀጥለውንም እስቲ እናያለን። በቅርቡ ደግሞ ያው ኮንሰርቱ ላይ ተገኝቶ ለአድናቂዎቹ ምስጋናውንና አክብሮቱን ይገልጻል።